የለኝም። እሺ ማሪ፣ ምንድን ነው የገጠመሽ? ቆይ እዚህ ጋር እየደወሉብኝ እኔ የገጠመኝ ችግር ባለፈው ሳምንት ላይ መጥቼ ነበር። ድምፅሽ ታፍኗል። አይሰማም? አይሰማም፣ ድምፅሽ ታፍኗል። ሄድፎን ካረግሽ ንቀዩ። እሺ አንዴ ጠብቁኝ። አሁን ሲሰማል? አዎ። አንድ ልጅም አለች 21 የሚል እሷንም አስገቢያ። ታሪካችን አንድ አይነት ነው። እሺ 21 ቆይ እስኪ ሸር ላድርግላት። አሁን ወጣ ከሆነ የኔ ታሪኬ ማለት ነው። መጀመሪያ ሰላም ናቸው? እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። የኔ ታሪኬ አቦ የሆነ ሰው ነበረ እና ኢሞ ላይ ነበረ ግሩፕ ላይ እንደዚህ ተሰብስበን እንጫወት ነበረ ማለት ነው። እና እዛ ቦታ ነው ያንን ሰው ያገኘሁትኝ። እና ልጁ በጣም በቃ መልአክ ራሱ ያሳምናል። አይደለም እኔን ይቅርና መልአክ ያሳምናል። የሚናገረው ቃላት ትክክለኛ ሰው ነው ብዬ ወድጀው አምኜው በጣም ታምኜለት በህይወትም እንደሱ ያመንኩትም የቀረብኩት መወደድኩትም ሰው አልነበረም ማለት ነው። በእርግጥ እኔ ከሱ በፊት ሌላ ህይወቶችን አሳልፌያለሁ፣ ግን እንደዚህ በትክክለኛ ፍቅር አልነበረም ያለፈው ህይወቴ። ከዚህ ሰው ጋር ግን የምር ፍቅር የምር መውደድ ነበር እኔ ጋ የነበረው ማለት ነው። ከዛ ኖረን ልጁ መከላከያ ነው። ብዙ ነገሮችን አሳመነኝ። እኔም ከስደት ወጥቼ ህይወት ፈልጋለሁ። አዲስ ህይወት ይናፍቀኛል፣ መኖር እጓጓለሁ የሚለውን ሁሉ ደግሞ አምነዋለሁ። እኔ ለሱ ልጅ ብዙ ነገር አድርጌለታለሁ፣ አመኘው፣ ወድጀው። ያሳመነኝ ደግሞ አንድም የውሸት ታሪክ ፈጥሮ የነገረኝ ነገር ልቅሶም አልቅሼለታለሁ። እኔ ድሃ ልጅ ነኝ፣ ነጭ ድሃ ልጅ። ያስለቀሰሽን የነገረሽን የውሸት ታሪክ እኛም እንድናውቀው ንገሪ። እሺ፣ እኔ ነጭ ድሃ ልጅ ነኝ። እኔ እኮ እዚህ መከላከያ ውስጥ ንጹህ ውሃ ሳልጠጣ የምታገለው ለሀገር ነው። እኔ ከዚህ ህይወት የሚያስወጣኝ ሰው አንድ ጀግና ሴት ወይም አንድ ጥሩ ቤተሰብ ቢኖረኝ ኖሮ ይህን ያክል አመት ሙሉ እዚህ አልቆይም ነበር። እና የምታግዥኝ ከሆነ ህይወቴን ለመኖር አንቺን ማክበረሽ ለመኖር ዝግጁ ነኝ ብሎ በጣም አሳመነኝ ማለት ነው። በጣም ከምለው በላይ እኔም ሰው አምናለሁ፣ ሴት ነኝ፣ አላፈቅረው አልችልም። ቀረብኩት፣ አመንኩት፣ ወደድኩት። ለፍቅር ደግሞ ረጁ ናት። ለራሷ በራሷ ጊፍት ስትሰጥ ያሳቀችኝ። አይ ላቭ ዩ ትላለች ራሷን በራሷ ጉንጯ ላይ በጊፍት አይረጁ። እና ይህ ሰው ማለት ነው የሚያሳዝነው ታሪክ በቃ የውጊያ ላይ ያለ ነገር ነው። በእርግጥ የሚበለው አቶ ቅጠል እንደበላ የሚጠጣው አቶ ቅጠል አላምጦ እንደ ውሃ እንደተጠቀመ ሲነግረኝ ለእኔ የተከፈለ መስዋዕትነት ነው፣ ለሀገር የተከፈለ መስዋዕትነት ነው ብዬ የምር አልቀሻለሁ። የምር ማለት ነው። ከዛ በዚህ መንገድ ይህንን ጀግና አለመውደድ አልችልም፣ አለማፍቀር አልችልም ብዬ የምር ወደድኩት ማለት ነው። ከዛ እሺ ያንተ ግን ፍላጎት ምንድን ነው? ከዚህ ህይወት መውጣትህ ምንድን ነው ፍላጎትህ ስለው እኔ የልጅነት ምኞቴ ባጃጅ ገዝቶ መኖር ነበር ምኞቴ፣ ፍላጎት ያለኝ ማለት ነው። እና የምር እኔ ባግዝ አንተ ይህንን ነገር ታደርጋለህ አልኩት። የታጠቅኩት እሳት ይብላኝ፣ አንቺ እኔን ለማገዝ ያብቃሽ እንጂ ከመስራት ወደኋላ አልልም። ብቻ አንቺ ካገሽኝ የታጠቅኩት እሳት ይብላኝ። ገብርኤልን፣ ማርያምን፣ መድኃኒዓለምን ብሎ ማለ ማለት ነው። እኔ ደግሞ ንጹሕ ክርስቲያን ነኝ። አንድ ሰው ሲምል አለማመን አልችልም። አመንኩት፣ የምር አመንኩት። እኔ አንድ ሰው ገብርኤልን ካላይ በቃኝ፣ አምነዋለሁ። የዋሸኝም አምነዋለሁ። እና ለዚህ ሰው ከተወሰነ በኋላ እኔ ቃሌን አላጥፍም። ያ ሰው ቢክደኝም ቃሌን አላጥፍም። እሰጥሃለሁ ያልኩትን ገንዘብ ምንም ሳላቅማማ ወደኋላ ሳልል ሰጠሁት ማለት ነው። ያንን ገንዘቡ እኔ ጤና ስለ ለባጃጅ መግዣ ስንት ሰጠሽው? 400,000
ነው 240 ነው በአጠቃላይ በሱ አካውንት 250 ልጨምርለት ነው የነበረ ነገሮችን እያጣራው ልጨምርለት ነበረ እቅዴ ማለት ነው ወደፊት እና ያ ብሩ ደግሞ የገባለት መጀመሪያ በጓደኛው እንዳስገባ አደረገኝ እና የሆነ እየከነከን ነገር ስለመጣ ሁለተኛ በጓደኛ አላስገባም ካገዝኩ በራሴ አካውንት ነው ማስገባልህ አልኩት። ኦኬ አለኝና 150 ምናምን ሺህ ብር 153 ሺህ ብር በራሱ አካውንት አስተላለፍኩለት ማለት ነው። ከዛ ይሄን ልጅ ከተወሰነ ወራት በኋላ እንኳንስ ቃሉን ሊያከብር እንኳንስ መሀላውን ሊፈራ ከተለያዩ ሴቶች ጋር እየማገጠ ከተለያዩ ከአንድ አይደለም ከአራት ከአምስት ሴቶች ጋር እየማገጠ ለእኔ ፎቶ ይደርሰኛል ማለት ነው። ያቺ ልጅ አሁንም አለች፣ እዚህም ገብታ መናገር ትፈልጋለች። ለአንቺ ፎቶ ቆይ አንቺ እና እሱ በኢሞ ነው የተዋወቃችሁት? አንቺና ወታደሩ አይደል? ወታደር ነው። አንቺ እና እሱ የተዋወቃችሁት በኢሞ ነው። አንቺ የሱ ፍቅረኛ መሆንሽን በምን አውቀው ሰዎች እሱን በአካል የሚያገኙ ከእሱ ጋር የሚማግጡ ሰዎችን ፎቶ በምን አውቀውሽ ነው የሚልኩልሽ? ልጅቷ ስልኬን ከሱ ስልክ ነው የሚወስዱት ማለት ነው። አብረው እዛ ኢትዮጵያ ያሉ ሰዎች ናቸው። ስልኬን ከሱ ስልክ ነው የሚወስዱት። ሌላው ነገር ደግሞ ልጅቷን እንዴት እንዳገኘዋት የእሱን ፎቶ እነዚህ አብሯቸው የሚወጣው ሴቶች ናቸው። ከሱ ስልክ ያንቺን ማን ብሎ ሴቭ አድርጎት እንዴት አወቀ? ሚስቱ አይደለሽም፣ ጀስት ፍቅረኛ ሆነሽ ስለ አንቺ እንዴት አውቀው ነው ስልኩን ፈትሸው ያንቺን ቁጥር ከሱ ስልክ ወስደው ፎቶ የሚልኩልሽ? እንዴት ያወራላቸው ስለ አንቺ? ሹክረን አብድሰመድ ያጤክል አፍያ። ስልኩን በግልጽ እንደሚሰጣቸው ነው ልጅቷ የነገርሽ። ስልኩን በግልጽ በይፋ ነው የሚሰጥ። የሚያወራቸውን ሴቶች በሙሉ አላውቅም። እንድትለያዩ ይፈልጋል ማለት ነው፣ እንዲነግሩሽ ይፈልጋል። ለምን ስልኩሽን ይሰጣቸዋል? እሱ የሚሄድባቸው ሰዎች ኖርማኒ እንደኔ ህይወት የሚፈልጉ ሰዎች አይደሉም። ዝም ብሎ በቃ እንደዚህ ከሻይ ቤቶች ምናምን ነው እንትን የሚል ከሴተኛ ዳሪዎች ጋር ነው የሚወጣው። አዎ ከፍሎ ማለት ነው። አዎ ስሜቱን በገንዘብ ነው የሚገዛ። እኔ ደግሞ ለፍቅሬ መስዋዕትነት የከፈልኩ ሰው፣ በዚህ ደግሞ አላፍርበትም፣ ደስተኛ ነኝ። እና ከዛ ይችኛዋ ልጅ አሁን አስገቢያት ካለች ማለት ነው ብዙ ታሪኩን እሷ ትነግርሻለች። አስገቡኝ እያለች ነው። እና ይች ልጅ ፎቶውን ትፖስታለች። ይቅርታ ጋር ግን አልተዋጠልኝም። የሆነ ለፎሎ ብላችሁ አንቺና ልጅቷ ተመካክራችሁ ነው የመሰለኝ። የውስጤ ልቤ እንዲያለኝ ነው። ኧረ እዚህ ጋር ይንገሩሽ በእናትሽ። ልጆች እኮ እኔ ብዙ ማስረጃ ልኬላቸዋለሁ። እነማ ማስረጃ ያላቸው? ለምሳሌ ማን? ሜላት፣ አንቺ ጋር የምመጣዋ ልጅ ሁሉንም ማስረጃ እንደውም ወደ እሱ አስተላልፍ ያሉ ለሀቢብ አስተላልፍ ልብዬ። ሜላት ሞዴሬተሪ ሜላት ድሮን ጠይቂያት፣ ግቢና ጻፊላት። እና ከዛ ይችን ልጅ ደግሞ ያገኘዋትኝ ቲክቶክ ላይ ፎቶ ለጥፋ ያለው ማለት ነው። ፎቶ ለጥፋች። ከዛ ልፍ ስል አየውና ይሄ ነገር ምንድን ነው ብዬ ዝም ብዬ ውስጥ ገብቼ አየውና የተጻጻፉትን ሁሉ አነበብኩና ተውኩኝ። እሱንም መጠየቅ አልፈለግኩም። እስኪ ላጣራ ብዬ ጸጥ ብዬ ወጣውኝ። አዲስ ህይወት ሀቡ በድጋሚ እንዴት ናችሁ? ሰላም ናችሁ? እቺ ልጅ ማለት ነው ከሳምንት በፊት እንደዚህ እኛ ላይቭ ላይ ተቀምጠን እያወራን እያለ አንቺን ፎቶ አስቀምጠን መጣችና እባካችሁ አስገቡኝ አለች። ከዛ አስገባናት። አሁንም ትወርዳለች እና አስገባታለን። ምንም አታወራም፣ ትወርዳለች። ከዛ ስናያት ፎሎን የላትም። አይ አንቺ ፌክ ነሽ ሪፖርት እያደረግሽብን ነው ምናምን አላት እና ዝም አልናት። ከዛ እባካችሁ ብላ ስትል አስገባናት። ስንሰማት የሆነ በቃ አለ አይደለ ይህንን ታሪክ በሚዘገንን መልኩ አድርጋ ነገረችን። ስትነግረን አናምንሽም፣ 100 ፎሎን ያላት ታውቂያለሽ፣ አውቅሽስ ቢሆን ምናምን ስንላት አውቄ አይደለም አለች። ከዛ ማስረጃ አምጪ ስንላት ኢሞ ላይ ነው አለች። እኛ ኢሞ የለንም፣ ዋትሳፕ ካለሽ ማስረጃሽን ላኪ ስንላት ከኛ መሀል አለች ሀኒ። በቃ ይኸው ወደ እኔ ላኪ እኔ አይቼ ከዛ በኋላ ነው ሀቡ ጋር ይዘንሽ የምንሄደው። የውሸትስ ቢሆን ማለት የነገረችን ነገር ከባድ ነው፣ እንደዚህም አይደለም። ከዛ እሺ አለች እና 2 ነው 3 ቮይስ ለእሷ ልካላታለች። ለእኔም ፎርዋርድ አድርጋልኛለች። ብዙም አልሰማሁትም፣ ግን ታሪኩ እውነተኛ ነው። የልጁን ድምፅ እኔ ሰምቼዋለሁ፣ እሱ ቮይስ ያደረገላትን ማለት ነው። እና ሌላ ረጅም ከዚህ በኋላ ብዙ ነገር ትነግርሻለች እና አላት ማስረጃ እንትና 21 ምትባላ ማስገባላት አለች። እሺ ማሬ
እሺ 21 የምትባሏን ልጅ አስገቢያት ማለት ነው። የራስሽን ችለሽ አውሪ፣ ከዛ እሷ ትመጣለች። አንቺ ለምን ፈለግሻት? አንቺ የራስሽን ታሪክ ራስሽን ችለሽ አውሪ። ከዛ 21 ደግሞ ገብታ የራሷን ታሪክ ራሷን ችላ ታውራለች። እኔ ራሱን ችሎ የሚቆም ሰው እወዳለሁ። ራሱን ችሎ ሰው ላይ የማይለጥፍ በራሱ ብቁ ራሱ ችግሩን መናገር የሚችል ለምን አይደለም ማለት በአይኗ አጠገቧ የነበረው ሰው እሷ ስለነበረች ነው እንጂ እኔማ የራሴ ጋር ያለው ነገር እናገራለሁ። አንቺ የራስሽን ተናገሪ እና ከዚያ አንቺ ስትጨርሺ ነው እሷ የምትገባው ላይ የራሷን ለማውራት። አንቺ ሳትወርጂ እዚህ አንድ ቦታ አለ አስገባታል። እና እስቺ ልጅ የእሱን ፎቶ ለጥፋ አየሁኝና ለ3 ቀን ጸጥ አልኩኝ፣ አለፍኩኝ፣ አልጠየቅኳትም። ግን ነገሩ ሲደጋገም በውስጥ ጠየቅኳትኝ ማለት ነው። ምንሽ ነው ስሙን ጠርቼ ይመኑ የሚባል ሰው ምንሽ ነው ብዬ ስጽፍላት ባሌ ነው አለችኝ። እንዴት ሆነው በምን ምክንያት ነው እህቴ ስላት፣ አይ እኛ እኮ ወደ 6 ወራችን ነው 7 ወራችን ነው አለች። እሺ በምን ምክንያት ነው ብዬ ስላት፣ አይ የተገናኘንበት መንገድ ይሄ ነው ካላመሽ እሱን ሂጂና ደውለሽ ጠይቂ አለች ማለት ነው። አይ አንቺ ይሄንን ካልሽ እኔ ከሱ ምንም የምጠብቀው ነገር የለም፣ እኔ የምደውል ለፈጣሪ ነው፣ እኔ እኮ ብዙ ዋጋ የከፈልኩለት ሰው ነኝ ብዬ ጸጥ አልኩኝና ለካ እሷ ሄዳ ደውላለታለች ማለት ነው። እኔ እና እሷ እንደተገናኘ እሷ ሄዳ ስትደውልለት በፍጥነት መጣና እኔ ጋር ደወለ። በይሙ የሰማሽው ነገር ውሸት ነው፣ ይችን ልጅ የትም አላቃትም፣ ፎቶዬን የሚያለጠፈች ዝም ብላ ነው፣ እኔ እና አንቺ ልታጣላ ፈልገህ ነው ብሎ ሊያሳምነኝ በጣም ሞከረ። እኔ ያየሁትን አይቻለሁ፣ ያየሁትን ነው የማምነው። ስለዚህ በቃኝ ብዬ እኔ በቃ ተውኩኝ ማለት ነው። የምር አልቅሻለሁ። የዛኔ ታምሜያለሁ፣ ጸበል ገብቻለሁ፣ ሆስፒታል ገብቻለሁ። አሁን እንደማወራው አይደለም። አሁን አልቅሼ ስለጨረስኩኝ ነው። እና ይህ ሰው የኔንም ገንዘብ በዚህ መልኩ እኔ ለከፈልኩለት መስዋዕትነት በኩራት ነው የምናገር። አላፍርበትም፣ አልሸማቀቅም። ለፍቅር የሰው ልጅ ይሰደዳል፣ ይቆስላል፣ ይታመማል። ምንም ነው፣ ገንዘብ ደግሞ ምንም ነው። ግን እኔን እዚህ ጋር በጣም የበደል ቂም በቀል በሚመስል መልኩ ነው ይሄ ልጅ የፈጸመብኝ። እኔ ጋር መጥቶ ይቅርታ እውነትም ያልጨረሰውን ገንዘብ እስኪወስድ ድረስ ነው ይቅርታ የሚለኝ ማለት ነው። እኔ ጋር መጥቶ ይቅርታ ያች ልጅ እኮ እንደዚህ ናት፣ ለጊዜያዊ ነበረ፣ ሳላስበው በቅጽበት ነው የሆነ ይለኛል ማለት ነው። በጭራሽ እኔ አልተዋጠልኝም። ልጅቷን መታ እኔን ለማውራት ሞከረች ብዙ ጊዜ፣ እውነቱን ለማውራት ማለት ነው፣ እንዴት እንደተገናኙ። ልጅቷ በወቅቱ ለእኔ የላከችልኝ የሆነ ፎቶ ልካልኝ ነበረ። አልጋ ላይ ሆነው በእኔ ገንዘብ ሆቴል እየተከራየን እንደዚህ ያደረገውን ፎቶ ሴት ሆና እያለ ለምን ትልክልኛለች ብዬ እኔ በጣም ተናደርኩና ልጅቷን ብሎክ አደረግኳት ማለት ነው። እንደ ሴት ማሰብ ነበረባት ብዬ። አሁን እች ልጅ ድጋሚ በሌላ ስልክ ትመጣለች ወደ እኔ። ምን ሆነሽ ነው እቴ ስላት፣ እንደውም ሌላ ልጅ መስላኝ ነበር መጀመሪያ ያወሯት። እሷም ደነገጠች። ከዛ ይሄ ልጅ እኮ ቪዲዮ ይዞብኝ እያስፈራራኝ ነው ትለኛለች ማለት ነው። የምን ቪዲዮ ሳ ቪዲዮ ይዞብኛል ትለኛለች። እና ፈለገ ቦታ ያድርሰው፣ ለምን ግንባሩ ለጥፎታ ይዞር፣ አልፈሽ ቁጭ በይ፣ እኔ ብሬን ተበልቼ የለ ምናምን ብዬ እሷን አረጋገዋት። እና ልጁ በጭራሽ ሊያ የሚያርፍ ሰው አይደለም። እኔ ገንዘቡን ያንን ገንዘብ ንቄው አይደለም፣ ስንት መስዋዕትነት ከፍዬበታለሁ። በዛ ገንዘብ ስንት ነገር አድርጌበታለሁ። ስንት ላቤን ጠብ አድርጌ እንቅልፍ አጥቼ መብላት እየፈለኩ ሳልበላ መተኛት እየፈለኩ ሳልተኛ ያገኘሁት ንጹህ አንጡር ገንዘቤን ለፍቅር የሚደረግነት መስዋዕትነት ብዬ ሰጥቻለሁ አንስቼ። ይሄ በእርግጥ ለእኔ ሳልመረምር ማድረጌ አንድ ቀይ መስመር ረግጫለሁ። ይሄ ስህተቴን አምናለሁ። ሌላው አሁንም የሚያስፈራራቸው የሚያንገራገራቸው ብዙ ሴት እህቶች አሉ። እኔ ገንዘብን የተበለውኝ ግን እነዚህ ሴቶች እረፍት እንዲያገኙ፣ ሰላም እንዲያገኙ፣ እንዲፈሩም አልፈልግም። ሴት በሴትነቷ ቀና ብላ እንድትሄድ እፈልጋለሁ። እኔን እሱ ዛሬ ራሱ ሚዲያ ላይ ካወጣሽኝ አንቺ ደግሞ የሆነ ቆሻሻ ፖለቲካ ውስጥ ነው እኔን እየጨመረና እያስፈራራኛለ። እህቴ ሀቡ እኔ በሰፊው ትልቅ ትኩረት እንዲሰጠኝ ይፈልጋሉ። እኔ ምንም አይነት የፖለቲካ እንትን የለኝም። እኔ ምስኪን ሰርቶ አዳሪ ነኝ። ህይወቴን ለመቀየር የምጥር ሰው ነኝ። ለእሱ መስዋዕትነት ስለከፈልኩለት ሴቶችን አታስለቅስ፣ እንዲያውም ብሬን መልስልኝ፣ አሊያ ደግሞ ሚዲያ ላይ አወጣዋለሁ። እኔ ታግሸ በቅቶኛል። መማገጥህ ሳያንስ፣ ብዙ ሴቶችን ማስለቅስ ሳያንስ፣ የእኔ ገንዘብ መብላት ሳያንስ፣ ለምን ቪዲዮ እያስፈራራ ለምን እንደዚህ ትሆናለሁ? ብሬን እንደውም አምጣ ስጠኝ፣ እኔ የድሃ ልጅ ነኝ፣ ብሩን ፈልገዋለሁ ወይ ሚዲያ ላይ አወጣሃለሁ ስለው ምንም አባሽ አታመጭም፣ ገደል ግቢ፣
መከላከያ እኮ እንኳን ያንችን ክስ ሊሰማ የእኔንም ክስ አይሰማኝም። ሲጀመር አንቺን እንደውም ሀገርሽ እንዳትገቢ ነው የማደርግሽ። ብሄር ግን እንዳትጠሪሽ ማሪ። ብሄር እዚህ ቤት አይጠቀስም። አልጠራም። ማደኛ እንዲወጣብሽ ነው የማደርገው። ማደኛ እንዲወጣብሽ እንዳይጠቀስ፣ ያንቺም የእሱም ብሄር እንዳይጠቀስ፣ የማንም ብሄር እንዳትጠቅሽ። እሺ ኦኬ። እና ማደኛ እንዲወጣብሽ ነው የማደርገው። ሀገርሽ እንዳትገቢ እንደውም እኔን አንቺ ሚዲያ ላይ ካወጣሽኝ ሀገርሽ እንዳትገቢ የሆነ ፖለቲካ ውስጥ ናት ብዬ ማደኛ ነው የማስወጣብሽ ብሎ እኔን እያስፈራራኝ ነው። እኔ በእርግጥ እኔ አልፈራም። ላደረግኩት ነገር ልፈራ ግድ ይላል። እኔ ያረኩትም የፖለቲካም ሰውም አይደለውም። ከምንም የጸደው ነኝ። ለፍቅር የከፈልኩለት መስዋዕቱን ግን ለእኔም ስላልታመነ ስለማገጠ ከአንድም ከሶስት ሴቶች ጋር ከቻለ ፈጣሪውን የሚፈራ ከሆነ ብሬን ያምጣ። ሙሉ ማስረጃውን ለአንቺ እልክልሻለሁ በውስጥ ብሬን ያምጣ። እኔን ሲተውኝ ሁሉ ነገሬን መጥላት ያለበት። ካልታመነልኝ መጀመሪያ ለምን ብሩንስ ተቀበለ? እኔ እንደኔ መስሎኝ ነው። ፍቅርን እኔ የማስበው በእኔ ልክ ነው። የምር ይቆስልልኛል ይሄ ሰው፣ ለምን ከወደደኝ ይሞትልኛል፣ ብዙ ነገር ይከፍልልኛል ብዬ ነው የማስበው። እሱ ግን እንደዛ ሆኖ አላገኘሁትም በጭራሽ። አንዴ ሁለቴ ሶስቴ ማግጧልኝ ሰው። ሌላው እህቶቼ ደግሞ እንባቸው እንዲታበስ የያዘው እያንዳንዱ ቪዲዮዋቸው እንዲጠፋላቸው በነፃነት እንዲንቀሳቀሱ እፈልጋለሁ። እሱ ማን ነው እና ነው ሰዎችን የሚያስፈራራ? እሺ እንትና 21 አለች። እኔ ምልሽ ማለት ነው አንቺ እሱ ያፈቅረኛል ብለሽ ታስቢያለሽ? ፍቅር መስዋዕትነት የሚከፈልለት ፍቅር እኮ ከሁለት ወገን ሲሆን ነው አይደል? አዎ። ስለዚህ ከሁለት ወገን ካልሆነ እሱ ያፈቅረኛል ብለሽ ካላሰብሽ የምን መስዋዕትነት ነው የምትከፊው? የትኛው? እህቴ ሲያሳምነኝ ተጠቁሮ መጣ። የውሸት ስም ማለት ነው፣ የውሸት ስም። ለካ ኤስ የምትባል ሌላ በእኔ ላይ የደረባት ልጅ ነበረች። ለዛችኛዋ አንቺን የተጠቆርኩሽ ይላታል። እኔ ጋም ሲመጣ ደግሞ አንቺን የተጠቆርኩሽ ይላል ማለት ነው። ልጁ በዚህ ሲስተም ነው። የተጠቆርኩሽ ምንድን ነው? የተነቀስኩሽ ነው? አዎ የተነቀስኩሽ ይላል። ነው ደረቱን ወይስ ክንዱን? ደረቱን። እሺ ግን ማለት ነው ማለት እንደዚህ ሲልሽ ማለት ነው እኔ በጣም የድሃ ልጅ ነኝ፣ የድሃ ልጅ ስለሆንኩ ነው ውትድርና የገባሁት። አሁን ወታደር ሆኜ ደረቅ ቂጣ እየበላው ቆሻሻዋ እየጠጣው ቅጠል አኝኬ ቅጠል ተርቤ ቅጠል እየበላው ከዚህ ህይወት የምታወጣኝ ጀግና ሴት እፈልጋለሁ ሲልሽ አንቺ ጭንቅላት ሴት ነበር። ወንድ ልጅ እንዴት ነው ሴት መጥታ ጀግና ሴት ደግሞ ጀግና ሴት ይባላል እንዴ? ጀግና ወንድ መጥቶ ከዚህ ህይወት የሚያወጣኝ ስትል ሴት ልጅ ኖርማል ነው። እንዴት ነው ወንድ ሆኖ እሱ ጀግና ሴት መጥታ ከዚህ ህይወት የምታወጣኝ እፈልጋለሁ ሲልሽ አንቺ ጀግንነት ተሰማሽ እና ባጃጅ ልትገዢለት 200 ምናምን ሺህ ብር ሰጠሽው። ጀግንነት ተሰማሽ። ጀግና ሴት ከዚህ ህይወት የምታወጣኝ እፈልጋለሁ ሲል አንቺ ራስሽን ያቺን ጀግና አደረግሻት። ደጋግመሽ ለፍቅር የከፈልኩት መስዋዕትነት ነው 200 ሺህ ምናምን ሺህ ብር ነቲንግ ነው ምንም ነው አልሽ። መልሰሽ ደግሞ ግራ አጋባሽ። መልሰሽ ደግሞ መብላት እያማረኝ ሳልበላ መተኛት እያማረኝ ሳልተኛ አፈርድሜ በልቼ ያመጣሁት ገንዘብ ነው ክላሽ ያደርጋል። ቆይ ይሄ ሰውዬ ጥፋቱ ምን ላይ ነው? አንድ ሰው ማለት ነው መክሰስ የሚቻለው አጭበርብሮሽ አታሎሽ፣ ገባሽ? ለምሳሌ ፎርጂ ዕቃ ሲሸጥልሽ አንድ ሰው አታሎሽ ብሩን በዚህ ጉዳይ ነው የምትከፊው ተብለሽ ከፍለሽ ግን እቃው ሳይመጣልሽ ሲቀር ምናምን ነው። አንቺ ወደሽ ፈቅደሽ አምነሽ የላክሽለት ብር መክሰስ እኮ አይቻልም። ባይዘዌ በፍቅር ተጀናጅናችሁ ወዳችሁ ለፍቅር መስዋዕትነት ብላችሁ የምትሰጡት ብር እኮ መክሰስ አይቻልም። ነገር ግን አንደኛ እኔን የሚያስፈራራበት መንገድ ማቆም አለበት። አይ መጀመሪያ ማስፈራራት ማንም አይችልም። እሱ በህግ ያስጠይቀዋል። አንቺን ማስፈራራት፣ ሴቶቹ ላይ ራቁት ቪዲዮ መያዝ ያስጠይቀዋል። ግን አንቺ አምነሽበት ለፍቅር መስዋዕትነት ብለሽ እሺ ብለሽ ለሰጠሽው ብር ግን በህግ መክሰስ አትችይም። ኮመንት ላይ ቆይ አንዴ ኮመንት ላይ አበድሪኝ ብሎኝ ነው ብላ ለምን ዋሽታ ማለት ማስረጃ አበድሪኝ ያለበት የተፈራረሙበትን ውል ይጠይቃላ ፍርድ ቤት። ዝም ብሎ እንደ ጅል የሚፈርድ መሰለሽ እንዴ? አበድሪኝ ብሎኝ ነው ብላ ለምን ትዋሻለች? ለምን ይዋሻል? እውነቱን እንነጋገር እንዴ።
ሴት ልጅ ከመቼ ጀምሮ ነው ለወንድ ብር የምትሰጠው? የፈለገ ልውደደው የፈለገ ልውደደው ላፍቅረው። ለምንድን ነው ሴት ልጅ ለወንድ ገንዘብ የምትሰጠው? ባልሽ ሲሆን የልጆችሽ አባት ሲሆን ሌላ ጉዳይ ነው። አንድ ቤት ስትኖሪ ባልሽ የልጆችሽ አባት ሲሆን ኑሮን ተጋገዣለሽ፣ ችግር የለውም። አብረሽ የቤት ውጪም የልጆች ትምህርት ቤትም የቤት ክራይም አብረሽ ተጋግዘሽ ከፍለሽ ትኖሪያለሽ። ባልሽ የልጆችሽ አባት ሲሆን ፍቅረኛ፣ ሴት ልጅ ለፍቅረኛ ለወንድ እንዴት ነው ገንዘብ የምትሰጠው? ሼም እኮ ነው። ወንድ ልጅ ገንዘብ ከጠየቀሽ እኮ አይወድሽም። የሚወድሽ ወንድ እኮ ገንዘብ አይጠይቅሽም። ወንድ ልጅ ከሚያፈቅራት ሴት እኮ ገንዘብ አይጠይቅም። ክብሩ ይበልጥበታል። የእውነት ወንድ ልጅ እንደሚያፈቅርሽና እንደማያፈቅርሽ የምታየው ገንዘብ ካልጠየቀሽ ነው። ገንዘብ ከጠየቀሽ አያፈቅርሽም። ገንዘብ ከጠየቀሽ ለጥቅም ነው የመጣው። ክብረ ቢስ ነው፣ ክብር የለውም። ወንድ ልጅ የእውነት የሚያፈቅራትን ሴት ቢሞት አንገቱ ቢታረድ ገንዘብ አይጠይቃትም። ተበድሮ ይጋብዛታል፣ ለምኖ ሰርቆ ይጋብዛታል እንጂ ከሚያፈቅራት ሴት ወንድ ልጅ የሚያፈቅራትን ሴት ይፈራታል፣ የሚያፈቅራትን ሴት ያከብራታል። በፍጹም አፉን አውጥቶ ገንዘብ አይጠይቅም። ክብሩ ወንድነቱ አይፈቅድለትም በፍጹም። የሚያፈቅርሽ ቢሆን ወንድነቱ ክብሩ ዝቅ ብሎ አንቺን ገንዘብ ለመጠየቅ አይፈቅድለትም። ስለማያፈቅርሽ ጭራሽ አፉን ሞልቶ ከዚህ ውትድርና ከዚህ ደረቅ ቂጣ ቅጠል ከመብላት ከዚህ ህይወት የምታወጣኝ ጀግና ሴት እፈልጋለሁ። ውይ እሱ ቁጭ ብሎ ሴት መጥታ ከዛ ህይወት እንድታወጣው እየጠበቀ ነው፣ እየፈለገ ነው። በዛሬ ይቅርታ ሲልሽ እሺ ብለሽ ይቅርታውን መቀበልሽ ነው። ይቅርታ አላረኩለትም። አሁን እንደውም በቃ ልጅቷ መታ በውስጥ ስታወራኝ ቪዲዮ ይዞብኛል እባክሽ ተባበሪ ስትለኝ እኔ ከሱ ለማጣራት ስለፈለጉ ብሎኩን አነሳውና ብሬን ስጠኝ ወይ ሚዲያ ላይ አወጣለሁ ስለው ቁንጫ ብትዘር ከጣራ አታልፍም፣ ምንም አታመጭም የአንቺ ሚዲያ ምናምን አለኝ እና ብዙ ስድቦች ቁንጫ ብትዘል ከኮርኔስ አታልፍም። ጥሩ ተራስ ነው እንጂ ወታደሮች እንደዚህ ይተርታሉ። አሁን ዘንድሮማ ወታደሮች ሀገር መጠበቃቸውን ትተው የው ሴት እያሳደዱ ነው። ተመልከቱ፣ በኢሞ ሴት ያሳደዱ ሀገራችን ድንበር ማን ይጠብቅ? የምር ልጅቷ በጣም ነው የምታሳዝነው። እኔ በቃ ገንዘብ ተበልቻለሁ። እዚህ ጋር እኔ ጋም ስተት አለ። አንደኛ የፈለገብ ወዶ የፈለገብ ፈቅረው ማለት ነው በእጄ ሳላስገባው ቀይ መስመሬን ማለፍ አልነበረብኝም። እሱ ገንዘብን አሳልፌ መስጠት እንዳልነበረብኝ ሳላስገባው ትላለች ሴትዮ። ጤና የላትም። አሁንም በእጅ ሳላስገባው ገንዘብ ማውጣት አልነበር። በእጅሽ ብታስገቢ ምን ልታረጊው ነው? ይሄ ሰው እኮ አይሆንሽም። ይኸው ከስንት ሴት ጋር ነው እየተልከሰከሰ ያለው። ጭራሽ ኤስን ተነቅሶ ደረቱ ላይ ሰሚራ፣ ሳራ፣ ሰላም የሚባሉ ሴቶችን ሁሉ ለአንቺ የተነቀስኩት እያለ በኤስ የሚጀምሩ ሴቶችን ሁሉ ጨረሳቸው። ኤስን ተነቅሶ ደረቱ ላይ እንዴ 240 ሺህ ብርሽ አይጸጽትሽም? አይቆጭሽም? የሚከፍል አምላክ አለ። በጣም ይጸጽተኛል። ለምን አይጸጽተኝም? በዛ ላይ ደግሞ እኔ ስማግጥብኝ ያለው ብቻ እንዳትየውልሽ። ከአምላክ የምታገኘው ለምስኪን ድሃ ስትሰጪ፣ ለታመመ ሰው ስትሰጪ እንጂ ለአንድ ጥጋበኛ ወጠምሻ ስትሰጪ ከአምላክ አታገኙም። ከአምላክ የምታገኘው ለምስኪን ድሃ ስትሰጪ፣ ለፈጣሪ እንዳበደርሽ ቆጣሪው። ለታመመ ስትሰጪ ከልጅቷ ጋር አሁን ይች አስገቢያት ያልኩሽ ልጅ ማለት ነው። ከእሷ ጋር ላስገባት አሳየኝታለች። የለችም እኮ ማሬ 21 እኔ ሸርሸር እያደረኩላት አለች። ግን ቲክቶክ ላይ ለምን እንደማመጣ አላውቅም። ስጻፋለሁ ብላ ትጻፍ እና ከእሷ ጋር ውስጥ ተኝቶ ማለት ነው። ልጅቷ ስትነግረኝ የመድኃኒዓለም ምስል ከፊት ለፊት ላይ ያለ አለች እና እኔ እኮ ለዛች ልጅ ምዬላታለሁ አንሽልኝ አንሽልኝ ብሎ ያለ ሰው ነው እና ፈጣሪም ሳድደው። እሺ ቅርታ እህቴ ቀጥይ። አለች አለው እያለች አስገባት። ያው ረጁ ልታስገባት ኮመንት ላይ እየፈለገቻት ነው። እሺ እና ከተቻለ ብሬም እንዲመለስልኝ እፈልጋለሁ። ብሬ ለምንድን ነው የማልፈልገው? ፈልገዋለሁ። አረ እናቴ ብርሽን ትፈልጊዋለሽ አይደለም ያልኩሽ። አትጸጸችም ወይ? ብርሽን ስታስቢው አትጸጸችም፣ አያንገበግብሽም ወይ ነው ያልኩሽ እንጂ ብርሽን ትፈልጊዋለሽ አላልኩም። ብትፈልጊውም ኬትም አታገኘውም። መክሰስም አትችይም። ወደሽ ፈቅደሽ አምነሽ የሰጠሽው ገንዘብ ነው። መክሰስ የምትችይው ስትጭበረበሪ፣ ስትሰረቂ፣ ስትታለይ ነው። አንቺ ወደሽ ፈቅደሽ የሰጠሽው ነገር ስለሆነ ጦስሽን ጥንቡሳስሽን ይውሰድ ብሩ። እሺ ይውሰዱ፣ ግን የሚያስፈራራበት መንገድ ትክክል አይደለም። እኔን ፎቶን ስጭኝና እኔ ፎቶን ለጥፌ ቪዲዮ ሰራለሁ። ሴቶች ሌሎች እንዳይበሉ ምን ይመስልሻል?
እልክልሻለሁ በውስጥ አይደለ አንድ ወታደር ለበላሽ እኔ አንድ ወታደር ፎቶ ለጥፊ ቪዲዮ ሰርቼ አገሬ ስገባ በሽጉጥ ልታስቢኝ። ኧረ እባክህ አልሞትም አልኳችሁ። አካውንት ሲዘጋ ዝም አልኩ። አካውንት ሲዘጋ አሁን ደግሞ የወታደር ፎቶ ለጥፌ ደግሞ አገሬ ስገባ በጥይት ይበለኝ። ደፋር ኧረ እንዳክላት ፍሪ እባክሽ። ወታደር ቢሆን ቢያጠፋ አይጠየቅም ያለው ማን ነው? ቀሽ እኔ በቪዲዮ ወጥቼ አትፍሪ ያለው ደፋር። ላመንኩበት ነገር ልሙት። እናንተ ተጀናንት ናችሁ። ለሰጣችሁት ነገር ለምን እሞታለሁ? አንድ አለው። እንዴት ናችሁ? ሰላም ነው አለን ማሪ። አንቺ ባካል ታውቂዋለሽ አለች ኤስ አውቀዋለሁ። 11 ወራችን ነው። ቋቅሜ 3 የተገናኘ ነው። እንዴት ተዋወቃችሁ? እኔ የምሰራበት ቦታ ላይ አልጋ ይዞ ሊያድር ነበር እና እኔ ሻይ ቡና ነበረ እዛ ሆቴል ላይ የምሰራው እና ያ ሆቴል ላይ ይመጣሉ። ማታ ነበረ አልጋ ምናምን ሰጠዋቸው እና የማየውን ጥያቄ ጠየቀኝ። ያንን ቀን ማለት ነው። ጥያቄው ስጠይቀኝ ይጠራኝና እናት አንድ አልገባንም። የማየውን ጥያቄ ማለት አብረን እንደራለሽ? መጀመሪያ እናት ብሎ ጠራኝ። አቤት ብዬ ሄድኩት። ያው ከስተመር ነው ማስተናገድ ስላለብኝ ማለት ነው። ከዛ ሄድኩኝና እኔ እስቲ ቁጭ በይ አለኝ። ወንበር ላይ ያስቀመጠኝና ቢዝነስ ትሰሪያለሽ ወይ አለኝ። ይቅርታ አባቴ ቢዝነስ የመሰለኝ እውነትም እኔ ስራ ነበረ ይመሰል እና አይ አሪፍ ነው አካዳ የተሻለ ምናምን ስለ አይ እንደዛ እኮ ማለት አይደለም ሴተኛ አዳሪ ነሽ ወይ አለኝ። ይቅርታ እንደዚህ አይነት ስራ አልሰራም ብዬ ተነስ ካጠገቡ ሄድኩኝ። ከዛ ደግሞ መልሶ ጠራኝና አይ ይቅርታ እንደዚህ መጠየቅ አልነበረብኝም እና ለምን አናወራም ስልክ ተደዋውለን ምናምን አለ። ስልክ ሰጠሁትና አድሮ በጠዋት ሄደ። ከዛ ሌሊት ላይ ሲደውል ነበረ። እኔ ስልኩንም አላየሁትም። ጠዋት ላይ ደወልኩኝ እኔ ራሴ ማለት ነው። ሌሊት ስደውልልሽ እኮ ስልክሽ አታነሺ ምናምን ስል እና እኔ በዛ ሰዓት እኮ እተኛለሁኝ አላየሁትም ብዬ ደወልኩለት ማለት ነው። ከዛ አወራንና ብቻ ቀጠለ በዛ ለማውራት ምናምን ጥያቄ ቀረበልኝ። እያወራን በመሀል የፍቅር ጥያቄ ቀረበልኝ እና የዛን ቀን ማታ የሆነ ስልክ እያወራ ነበረ እና እደውልልሻለሁ ቆይ የሚል ስልክ ሰምቼ ነበረ እኔ በዛ ሰዓት ማለት ነው። ከዛ የፍቅር ጥያቄ ስቀርብልኝ እደውልልሻለሁ ብሎ ሲዘጋ እንዴ ከሴት ጋር እያወራ ካልነበር የነበረች ልጅ ነች። እየተጨቃጨቀን ነበረ በሰዓቱ። የሚሆን ነገር አይደለም። ለትኩረት አልሰጠሁትም። ስልክ ማውራቴን ቀጠልኩኝ እኔ ማለት ነው። እና ስልክ ማውራታችን ቀጠለ እና ተገናኘን። ወጥተው ነበረ ወደ ሀረር በሰልፍ ሲመጡ ተገናኘን። እንደ ማንኛውም ሰው አይሰማም እና ለሰልፍ ወደ ድሬዳዋ መጥተው ወደ ሀረር መጥተው ነበረ እና ተገናኘን። በዛው ፍቅራችን ቀጠለ። ከዛው ሲቀጥል እኔ ደግሞ ተነስቼ እሱ ወዳለበት ሺላቦ የሚባል ሶማሌ ክልል ግቢ ሄድኩኝ። እነሱ ግቢ ማለት ነው ሄድኩኝ። አንድ ቀን ነው ምናምን ቆየውኝ። በዚህ ሰዓት ስልኩ እኔ ጋ ነበረ። ትልቁ ስልክ እኔ ጋ ስለነበረ በጣም አየው ነበረ። ከዛ የዚህች ልጅ ፎቶ አገኘውኝ። ፎቶ ሳገኝ እቺ ልጅ ማነች ስለ ባለፈው እኮ የነገርኩሽ ውጪዋ የነበረች ነች። ተጣልተን አሁን ላይ እንትን አይደለንም አለኝ። አሁንም ትኩረት አልሰጠሁትም፣ ተውኩት። ለካ እሱ ሁለታችንም ነው የሚያወራን፣ አንድ አይነት ቃል ነው የሚያወራን። አሳማኝ ነው። ከዛ አወራን እዛ ግቢም። ከዛ ግቢ ደግሞ እኔ ተመልሼ ወደ ስራ የተመለስኩኝ። ከዛ ከስራ የተመለስኩ ትንሽ ጊዜ ደግሞ ስራዬን ሰርቼ ድጋሜ ደግሞ ግቢ ነይ ተባልኩኝ። እዛው ሽላቦ ግቢ ተመለስኩ ማለት ነው። የነሱ ይወጣል ማለት ነው። እዛ ቆየን
አብረን ቆየን። ወደ 18 ቀን ምናምን ቆየንና እሱ ደግሞ የሆነ እድል መጣለት፣ ወደ ዳርፉር ለመሄድ እድሉ መጣለት። ተያይዘን መጣን። ወደ ጎዴ አደረን። ከጎዴ ጅጅጋ አደረን። ከጅጅጋ ሀረር፣ ከሀረር ድሬዳዋ ገባን። ድሬዳዋ ግቢ ከገባ በኋላ ደግሞ እንገናኛለን። በቃ እናወራለን። በቃ ውለጅልኝ፣ ልጅ ነው የምፈልገው። ኢቭን መርፌ ሁሉ አስወጥቶኛል ማለት ነው። አስወጥቻለሁ። ማንም ያውቃል። የሽላቦ ግቢ ውስጥ ያሉት ማንኛውም ወታደር ያውቃል። የእሱ ሚስት መጣች ተብሎ አቀባበሉን ትጠያለሽ። ማስመሰል ይሄ ልክ ሰው ልጅ ያስመስላል። እውነት ለማመን ይከብዳል ማለት ነው። ያንን ቀጠለ። ልጅ መውለድ እፈልጋለሁ አለ። በቃ እንትኑንም አስወጣውኝ። መርፌ ነበረኝ፣ አስወጣውኝ። መርፌውንም ቀጠልኩኝ አብሬው። ከዛ የሆነ ጊዜ የእነሱ ግቢ የልጁን ስም ብጠራው ራሱ ደስ ይለኝ ነበር እና ያ ልጅ ጋር ደወልኩኝ። እኔ በቲክቶክ አወራውኝ፣ ልጁ ጋር ደወልኩኝ። እባክህ ከግቢም እኮ አትሆንህም፣ እቺ ልጅ አትሆንህም። እኔ ልጁ ጋር ስደውል እባክህ ከግቢ እኮ የሆነ ነገር እየተወራ ነው፣ ይሄ ነገር ምንም ነገር ሊዋጥልኝ አልቻለም ስለው ምንድን ነው የሚሉት አለ። እቺ ልጅ እኮ አትሆንም፣ ለገንዘብ ነው የቀረበችክ እያሉ ነው እኮ ለዚህ ሰው የሚያወሩ። እሱ እኮ ያወራታል አለኝ ማለት ነው። ልጁ እንደዚህ ስለኝ እኔ ምን ማድረግ ጀመርኩን? ቲክቶክ የእሱ ቲክቶክ ውስጥ ገባውኝና አድ ፍሬንድ አለ አይደለ? እዛ ውስጥ ገብቼ የዚች ልጅን አካውንት አገኘዋት። ሰለ አሰፋ ይላል። ፎቶዋን ስላየው በትክክል እሷ ነች። ምን አደረግኳት? ዝም ብዬ ነው እሷን አገኘዋትና የእሱን ፎቶ መፖሰት ጀመርኩ ማለት ነው። እውነቱ እዚህ ጋር እየተነገረኝ ስላልሆነ እኔ እውነቱን ከእሷ መስማት ፈለግኩኝ። ቤተሰብ ድረስ አስተዋውቆኛል። ቤተሰብ አስተዋውቅ ያለው እንግዲህ ከዛ እቺ ልጅ አገኘዋት። እንደ ቲክቶክ ላይ መጣችና ይሄ ይመኑ እህቴ ይመኑ ምንሽ ነው አለችኝ ማለት ነው። ቀጥታ ምንድን ነው ያልኳት? ባሌ ነው ነው ያልኳት። እስቲ ማስረጃ ላኪልኝ ስትለኝ ፎቶ ላኩላት። ከዛ ምድር ሰማዩ ተበጠበጠ። ይሄን ያህል አልፈልጋትም፣ እኔ አብሬያት አልኖርም፣ እንደዚህ ሆናለች ብላ የነገርከኝን ሴት ይሄን ያህል በዚህ ደረጃ ጦርነቱ ለምን ተነሳ አልኩት። እኔ ልጅቷ ሀገሯ እስክገባ ድረስ ነው እንጂ በቃ የዚች ልጅ ግን እኔ ለእኔ ሰላም አልሰጠኝም። ሁሌ እንደተጣላን ነው። ምክንያቱም እውነቱን እየነገረኝ ስላልሆነ ማለት ነው። ከዛ እኔ ምን ማድረግ ጀመረ? ከኔ ጋራ ወሬ እያወራ እኔም ቪዲዮ ቀረጸኝ ማለት ነው። አምኜው ነበረ እንግዲህ ልጅ ውለጅልኝ፣ ቤተሰብ አስተዋውቆኛል፣ አምኜዋለሁ። በቃ እኔ ቤተሰብ ድረስ ሰው ልጅ ከሄደ ሌላ ነገር ምንም የለም ማለት ነው። ስለዚህ አንድ ቀን የስጋ ጾም ውስጥ ቪዲዮ ቀረጸኝ፣ ሙሉ ቪዲዮ ቀረጸኝ። ያንን ቪዲዮ እኔም ትኩረት አልሰጠሁት። ምን ስታረጉ ነው ቪዲዮ ቀረጸኝ? አሁን ይሄ ይነገራል እንደዚህ ተብሎ እሺ። የሴክት ቪዲዮ ላይ እኮ ነው የምልሽ። ብቻሽን አይቀርጽሽም መቼም፣ ብቻሽን አታረጊም። እኔም ብቻዬን የቀረጸኝ የራሴን ብቻ ማለት ነው። እራሱ እያደረገ እኔም ብቻ ነው የቀረጸኝ። እሱ ተንኮል ነው እያሰበ የነበረው። እንዴት አይሆንም? እንዴት ብቻሽን ይቀረጽለታል? አብራችሁ እያደረጋችሁ እንዴት አንቺ ብቻ ተለይተሽ ትቀረጭለታለሽ? አይመጣማ፣ እንደዛ አይሆንም። እሱ ከላይ ሆኖ አለ አይደለ? እኔ ከላይ ሆኖ የኔም ፊት ብቻ ነው የሚቀርጸው፣ የኔም ፊት እና እሱ በሚያደርገው ነገር ብቻ ነው የሚቀርጸው። እና ላከልኝ ያንን ቪዲዮ ለኔ። ከዛ የሆነ ሰዓት ላይ የት ነው የምታድሪው? እየሰራሽ ነው? ምን አይነት ስራ ነው ሰሪው ይለኛል። እንዴ እኔ ስታገኝ እኔ እኮ የምሰራሽ ና ላይ ነው ያውቃል። የት ነው የምታድሪው? ከማን ጋር ነሽ? በቃ ጭቅጭቅ አደረገኝና የሆነ ሰዓት ላይ ጓደኛው ጋር ጎዴ የሚባል ሶማሌ ክልል ነው እና ደወልኩኝና እንደዚህ እያለኝ ነው፣ ምንድን ነው የሚፈልገው ከኔ አልኩት። ከዛ እኔ እኮ መጥፎ ሰው ቢሆን ኖሮ ይሄንን ቪዲዮሽን እለቀዋለሁ ብሎ ቪዲዮውን በኢሞ ላከልኝ ማለት ነው። ለእኔ ሳየው ደነገጥኩኝ። በሰዓቱ ረስቼም ነበረ አለ በቃ አለም ምናምን የሚል ነገር አልነበረኝም። ላከልኝ። እኔ እኮ ይሄንን በስምሽ ከፍቼ መፖሰት እችላለሁ አለኝ። እውነትም ፌስቡክ ትዝታ ብሎ ከፍቶታል። በዚህ ከፍቼ እፖስታለሁ፣ ማንም መሳቂያ ያደርግሻለሁ አለኝ። ትንሽን ለምን ትናገሪያለሽ? ትንሽን አትናገሪ ማሬ። በቃ በስሜ ከፍቷል።
እሺ በስሜ ከፍቶታል ማለት ነው። በስሜ ከፍቶታል እና ሳየው ደነገጥኩኝ። እውነትም የሚያደርግ መስሎኝ ጓደኞቹ ጓደውዬ ምናምን ሰደቡት። በቃ ጓደኞቹም ተናገሩት። እንዴት እንደዚህ ታደርጋለህ አንተ ሴት ልጅን ተብሎ ተቆጡት። አሁን እቺ ልጅ እንደ አጋጣሚ ነው ያገኘኋት። ደግሞ መልሼ ብሎ ካርግታኛለች። በቃ ተረሳስተናል። ከዛ እንደ አጋጣሚ ያገኘኋት አንቺ እንትና ነሽ ብላ ስሜን ጠራችሁ። የሆነ ሳላይ ስሜንም ደበኳትና አወራዋት። በቃ አውርቻት ከዛ በኋላ እውነቱን ነገርኳት። እኔም እያስፈራራኝ ያለው በቪዲዮ ነው። ነገ አርብ ሆነ አይደለ? እስከ አርብ ድረስ አብረን ተገናኝተን ምናምን መለስ ነው። ከዛ አሁን በዛ በቪዲዮ ለጓደኞች የሚልክላቸዋል። አረ እንደዚህ አይነት ቪዲዮ ላከልን እኮ ሰውዬ። መደንገጤን ታውኩኝና እንደፈለገ ያድርግ ካሁን በኋላ እኔ እንደዚህ የሆንኩ ቀን የሞትኩት አልኳቸው ማለት ነው። እና አሁን በዛ በፎቶ ነው ያለው ማለት ነው። እና እሷ ጋር እዛ ሄደሽ ወሬ እኮ አይደለም ያወራሁት ትክክለኛ ነገር ነው ስለው የሆነ ጽሑፍ ላከልኝ ማለት ነው። ይሄ የሆነ የሚያስጠላ የሆነ ፖለቲካ ነገሩ አወራ ማለት ነው። እኔ እሱንም ነገር አላውቀውም። እሱን አንተ ነህ የምታውቀው። ከአሁን በኋላ ቪዲዮን እንደፈለግ አልኩት ማለት ነው። ከዛ በቃ ሁለታችንም ጋር የሆነ ማስፈራሪያ ነገር አለው ማለት ነው። የሆነ እያስፈራራ ያለው እኔ እንደዚህ ለቃለሁ እያለ ማስፈራራትን ያዘ እና አለች። ስማቸውን አንድ ሳራ የምትባልም አለች። ሳራ ጋር ሲሄድ ያንን ደረቱ ላይ የተነቀሰውን ያሳያል። እሷ ጋር ስመጣ ደግሞ እኔ እኮ እንደዚህ ሆኜልሻለሁ ብሎ ደረቱን ያሳያል። በስ የሚጀምሩትን ሴቶች በሙሉ ደረቱ ላይ የተለጠፈውን ያሳያቸዋል ማለት ነው። እና በዚህ መልኩ ነው አንቺ ጋር አሁን ምን ላይ አንቺ ጋር አሁን ነው በቃ የተጣላ ነው። ሁለተኛ አንቺ የትም ነው እንደፈለግሽ የምትሆኝ ይለኛል። እኔ እንግዲህ ስራ ቦታዬ ነው። ስራ ቦታዬ ነው እንኳን በኢሞ ደውዬ እንኳን ቪዲዮ ሁሉ ነው የማሳየው። ይሄው ስራ ላይ ነኝ እያልኩኝ ማለት ነው። ምን አይነት ጥርጣሬ አላውቅም። ከሰዎች ያርቅሻል። ከሶስት ሴቶች ጋር ተጣልቻለሁ፣ ተደባድቤያለሁ፣ ተለያይቻለሁ። የአንቺ ጓደኞች እኮ እንደዚህ ናቸው እንደዚህ ያሉኝ፣ ብዙ ወንዶችን ታውቃለች እያሉኝ እየነገሩኝ ነው። እኔ የት ነው የምታውቁኝ ብዬ ደግሞ እነዛ ልጆች ጋር እጣላለሁ። አሁን የምትባል ልጅ አለች፣ የእኔ ጓደኛ ነች፣ በጣም የምወዳት እንግዲህ ሀረር ላይ በጣም ጓደኛዬ ነች። በቃ አሁን እሷን በማየውን ነገር አጠምዷት ብር ልኮላት ስልክ ገዝቶላት ልጅቷን ሌላ ችግር ውስጥ ከገባት በኋላ የአንቺ ጓደኛ እኮ እንደዚህ ብላ ነገረችኝ ብሎ ለእኔ ነገራት። እኔ ደግሞ ልጅቷን በቃ ልጣላት ተናካጅ ጋር ተነስቼ ሀረር ድረስ ሄድኩኝ ማለት ነው። ከዛ ልጅቷ ደግሞ ወደ ሀገር ቤት ሄዳለች፣ ወደ ጉራጌ ሀገር ሄደች። ንብረት ነበረች እሷ ጋር። ንብረቴን ምኔንም ወስጄ ቤት ተከራይ ብሎኝ ይሄው ራሱ ሀረር ላይ ቤት ተከራየኝ። የተወሰነ የሚጎለው እቃ ምናምን ሁሉ ገዛዛ። አንድ 10 ቀን እረፍት ነበራቸው ስልጠና ከጨረሱ በኋላ 10 ቀን እረፍት ነበራቸው። 10ሩን ቀን እንግዲህ እኔ ጋር ነው ያለው። እኔ ጋር አረፈ እና የሆነ ስዕል አለ፣ የመድኃኔዓለም ስዕል ፊት ለፊት ላይ አለና በእናትሽ አለኝ ይሄን ስዕል ዞር አድርጊው። እንዴ ለምንድን ነው ዞር የማደርገው? ምክንያቱም አሁን እሷ ጋር መጥቶ እኔ እኮ ልጅቷን አላውቃትም፣ እኔ እኮ ልጅቷን ለአንድ ቀን ነው እንግዲህ ማለት ፎቶ አለ ማንነታችን ማለት የሚገልጽ ነገር ብዙ አሉ እኔ ጋር ምን አይነት ሆነ እንግዲህ ለአንድ ቀን የምትጠቀማትን ሴት እንደዚህ አይነት ፎቶ መቼም ቢሆን አብረሃትም ይሄ የታወቀ ነው። አንሽልኝ ይሄንን የመድኃኔዓለም ነው። እኔ ለምን አነሳዋለሁ? ያችን አብረን አሳለፈን። እሱም ወደ ግቢ ተመለሰ። ወደ ግቢ ከተመለሰ በኋላ ደግሞ አሁንም ውሸት ነው። እሷንም እያታለላት ነው መኖር ያዘው፣ እኔንም እያታለለ። እኔ እኮ ይቆጨኛል ቤተሰቦችን አንቺን ለማስተዋወቅ። እሷ ቤተሰቦች እኮ ልምድ ሆኖባቸዋል። በቃ ብዙ ሰዎችን የሚተዋወቁ ከሆነ ልምድ አላቸው ማለት ነው። እቺ ልጅም ቤተሰቦቹን ታውቃለች። ያንተ ቤተሰቦች ያውቃሉ ወይ? ስለ ያውቃሉ። ሀገሯ እስክገባ ድረስ እንዳትነግራት አውራት አሉኝ እንጂ እኔ እሷን አልፈልጋትም የሚለው ማለት ነው። ከዛ መጨረሻ ላይ በዚህ በቪዲዮ ማስፈራራት ጀመረ። ምንም ነገር እንዳንናገር፣ እሷን ብሯንም ምንዋንም እንዳትጠይቅ፣ ምንም ነገር ማስፈራሪያ። ያንቺንም የስክሪንሾት አድርጌሻለሁ ይላል። ቪዲዮ እኮ አሁን ቮይስ የላከበት ነፍ አለ ሲሳደብ ፖለቲካ ውስጥ ሰውን ለማስገባት ምን የተጠቀመው አጠቃቀም በጣም ከባድ ነው።
ነገር እንግዲህ እኛ የምናውቀውን ጉዳይ የለም። እና እሷንም በግልጽ ላወራት የፈለግኩት እንደዚህ እያለኝ ነው፣ ይሄ ነገር እውነት ነው ወይስ ውሸት ነው የሚል ነው። ኢቭን እሷንም ያወራታል፣ እኔንም ያወራኛል። ልጅ ጉለጅልኝ ካልለርሽ እና በዚህ በቪዲዮ ነው ራት ያዘው ማለት ነው። እና ለዛ ነው እሷንም ፈልጌም ሆነ እንትኑንም ያገኝ። ምን ላይ ናችሁ? ተለያያችሁ? አብራችሁ ናችሁ? በአሁኑ ሰዓት እኔና ላይ ብሎክ አደረገንና ወጣ። ስልክም ምንም በይሞ ነው እንጂ ማግኘት አይችልም። የኢትዮጵያ ድንበር ላይ ነኝ እኔ ያለሁት። ማግኘት የምንችለው በሱ ስለሆነ ብቻ በቀጥታ ስልክ ደውሎ ነበረና ብሎክ አድርጌው ነበረ። ከዛ በኋላም አልደወለም እንጂ እስከ ዓርብ ዕለት ብቻ እናወራ ነበረ። እና በዚህ በቪዲዮ ነው እሱ ሰውን 21 ያችሁ ነበር ወደኛ የመጣችሁ ኤስ ሙሉ ስሟን ዛቀሪ እዚህ ጋር አንቺና ኤስ ምን እንድንረዳችሁ ነበር ወደኛ የመጣችሁ? እንድናቅ ሴቶች አሁን እሱ ጠቁ ነው። አንዴ በእናትሽ አዳምጪኝ፣ በጣም ጩኸት ይረብሻል። አንቺ ጋር ያለው አዳምጪኝ። እኛ ጋር የመጣችሁት ሌሎች ሴቶች ሰምተው እንዲጠነቀቁ፣ እንደዚህ አይነት ወንዶች እንዳሉ እንዲያውቁ፣ እንዳይሸወዱ ትምህርት እንዲወስዱ ነው እንጂ መቼም ሌላ ነገር ፈልጋችሁ አልመጣችሁም አይደል? ምን ፈልጋችሁ ነበር? አሁን ሚውትሽን አብርተሽ መመለስ ትችላለሽ። ምን ልርዳሽ ታዲያ? እኔ እንደ እህት ሚውትሽን አብሪ። አንድ ሚውት ነሽ እኮ ሚውት ማብራት አታውቂበትም ውዴ። ወይኔ ሚውት ማብራት አታውቅም ይሆናል። አሁን አይሰማም? አሁን ምን እንርዳችሁ ታዲያ? ምክንያቱም አሁንም ሴቶች አሉ የሚያጃጅላቸው፣ የአረብ ሀገር ሴቶች መቼም ላባቸውን ጠብ አርግተው የሚያመጡ ሴቶች የሚያጃጅላቸው ልጆች አሉ። አሁንም ሌሎቹ ቢያንስ ጥንቃቄ እንዲያደርጉ መደረግ አለበት ነው። አዎ እኔ በቻልኩት መጠን እዚህ ላይ ነው የምሰራው። በቻልኩት መጠን እህቶቼን እያስተማርኩ ነው። ለወንድ ብር አትስጡ፣ ለወንድ ብር አትስጡ እያልኩ ነው። እሷ ብር ነው የተበላችው፣ 240 ሺህ ብር ነው የተበላችው ባጃጅ መግዣ። አንቺ ብር አልተበላሽም፣ ግን ግንኙነት ስታደርጉ ቪዲዮ ቀርጾሻል። ቪዲዮ መቀረጹ ኢትስ ኦኬ፣ ምንም አያመጣም። ቢፖስትሽም የዓለም ሕዝብ የሚያደርገውን ነገር ነው ያደረግሽው። ከሰዎች የተለየ ያደረግሽው ነገር የለም። ይብላኝ ለሱ ከፖስተተው የእሱን ብልግና ነው የሚያሳየው። ምንም ችግር የለም። እህቴ ግን ብርሽን የተበላሽው ግን ትምህርት ይሁንሽ። ሴት ለወንድ ብር አትሰጥም። ይህንን ነው እኔ የምላችሁ። ሴት ለወንድ ብር አትሰጥም። በጥንቃቄ ያህል ከነዚህ ሰውን መግለጽ እፈልጋለሁ። እዚህ ጋር ብዙ ልጆች ስላሉ ማለት ነው። እህቶቻችን እንዲጠነቀቁ አሁንም ብዙ ድምፅሽ ሩቅ ነው። ሄድፎን ካረግሽ ልቀይው። ኧረ ኤስ ድምፅሽ አይሰማም እባክሽ። እሺ እዚህ ጋር ብዙ የሚያስታቸው ልጆች ስላሉ ልጁ በጣም አታላይና በጣም ሰባኪ ሰው ስለሆነ እዚህ ጋር ስሙን መግለጽ እኔ እፈልጋለሁ። ስሙን ብቻ ማለት ነው። እሺ ስሙ 50 አለቃ ይመኑ ዘውዴ ይባላል። 50 አለቃ ይመኑ ዘውዴ ይባላል። እዚህ ጋር የምትሰሙ ሴቶች ተጠንቀቁ። በቃ በእኔ ይብቃ፣ በእኔ ይብቃ። 50 ነው። አሁን 100 ሊገባ ነበረ። 50 አለቃ ይመኑ ዘውዴ ነው የሚባለው። ማርያምን ያንግለት እንደናንተ አይነት ሴቶች ካገኘ አሁንም ይብላ። እውነት ነው፣ እውነት ነው። ደም ታፈላላችሁ እናንተ ራሳችሁ፣ የሰው ደም ታፈላላችሁ።
አንቺ ግላሽ አንቺ ዋ ብርሽን ተበላሽ። አሁንም ሌሎች ሴቶች ጅሎች ካሉ ይብላ። እኔ 2 ዓመት ከምናምን ሆነኝ ቲክቶክ ላይ ስመክር የሚሰማ የለም። ብር አትስጡ፣ አትሰሙም። እንደዚህ አይነት ጅል 240 ሺህ በአካል ላገኘች ወንድ የምትልክ አግኝቶ ላይ በላ ነው እንዴ ሰውየው? ስንት ነው ደግሞ? ይብላ በደንብ። እናንተ ተመክራችሁ ማትሰሙ ከሆነ የሚሰጣችሁ ሲያገኙ ይብሉ። አትሰሙማ እናንተ ምን ላድርግ እኔ የማትሰሙ ከሆነ በቃ ፎቶ ለጥፋችሁ ራሳችሁ ቪዲዮ ስሩ። ጨርሻለሁ። ባይ። ሁሌ አንድ አይነት ታጭቦጭቃ፣ ሁሌ አንድ አይነት። እኔ 2 ዓመት ሙሉ ሴት ለወንድ ብር አትሰጥ እያልኩ እየመከርኩ 240 ሺህ ያስረክበሽ ትመጫለሽ እዚህ የጨጓራ የተቃጠለ ደግሞ ለፍቅር የተከፈለ መስዋዕትነት አልቀረብሽም። እንዴት ነው ወንድ ልጅ ለሴት ጀግና ሴት ከዚህ ህይወት የምታወጣኝ ድፍረቱ? ወይኔ ተቃጠልኩ። ጀግና ሴት ከዚህ ህይወት የምታወጣኝ እፈልጋለሁ ሲለኝ አምኜው